አሁን የተፈራው ሁሉ እየደረሰ ይመስላል። 18.4 ቢሊዮን ዶላር በላይ ዓመታዊ በጀት በመመደብ ወታደራዊ ኃይሏን ያጠናከረችው የቀድሞዋ ፋርስ የአሁኗ ኢራን ለሌላ ኃያሏ አሜሪካ አልያዝ አልጨበጥ ብላለች። ሁለተኛው የስልጣን ዘመናቸው በጥር ወር ወደ ቤተ መንግስት የገቡት ፕሬዝዳንት ዶናልድ ትራምፕ ከዚች ሀገር ጋር ቀደም ሲል እንደ አውሮፓውያን አቆጣጠር በ2015 የኒውክሌር ስምምነት በአዲስ ለመተካት ላይታች ቢሉ ቢደክሙም ቢሳካላቸው አልቻለም። በሚያዝያ ወር ብቻ 5 ዙር ፍሬ አልባ የሆኑ ሰው በሳምንት መጨረሻ ዛሬ አሊያም እሁድ ሊካሄድ የሚጠበቀው 6ኛ ዙር ድርድር ቢሆን ተስፋ የሚሰጥ እንዳልሆነ ከወዲሁ የገባቸው ይመስላል። ትራምፕ ሀገራቸው ቴሄራን የኒውክሌር የጦር መሳሪያ ባለቤት እንድትሆን እንደማትፈቅድ የገለጸው ያለ ጦርነት ብንስማማ ይሻላል ከፍቅር ወይስ ከበትር አንዱን ምረጪ ሜዳውም ፈረሱም ኤው ካሉ በኋላ ከወደ ኢራን ማምሻውን የተሰማው ዜና ለማይቀረው ጦርነት ተዘጋጅተናል ከነካችሁን ግን አንላቀቅም የሚል ሆኗል። ቴሄራን በዋሽንግተን የቀረበውን የድርድር ሐሳብ እጅና እግሬን በማዕቀብ ተጠፍሬ ስምምነት የሚባል ነገር የለም ብላ አሻፈሬ ካለች በኋላ ነገሩ ወደ ቃላት ጦርነት ተሸጋግሯል። የኢራን ሃይማኖታዊ መሪ አያቶላ አሊ ካሚኒ አሜሪካ ያቀረበችው የኒውክሌር ስምምነት የሀገራቸውን ብሔራዊ ጥቅም የሚጻረር በመሆኑ አንቀበለውም ሲሉ በሀገራቸው ቴሌቪዥን ጣቢያ ለነጩ ቤተ መንግስት መልእክት አስተላልፈዋል። ዲፕሎማሲያዊ ውዝግብ ውስጥ የገቡት ሀገራቱ የማይታረቅ በሚመስል አቋማቸው እንደጸኑ ናቸው። ቴሄራን ዩራኒየም ለማበልጸግ የማንንም ቡራኪ አልጠይቅም፣ ለድርድር የሚቀርብ ጉዳይ አይደለም ስትል፣ ዋሽንግተን ደግሞ የማይታለፍ ቀይ መስመር ነው ስትል ጠርተዋለች። አሜሪካን ጨምሮ ምዕራባውያን ኢራን ዩራኒየምን ለሲቪል ኢነርጂ አገልግሎት ብቻ ሳይሆን ለኒውክሌር ጦር መሳሪያ ግንባታ ተጠቀምበታለች የሚለውን እምነታቸውን የሚሸረሸር ፍንጭ አላገኙም። ከሳምንት በፊት ዶናልድ ትራምፕ ከቭላድሚር ፑቲን ጋር ከ1 ሰዓት በዘለቀው የስልክ ንግግራቸው ሞስኮ የድርድሩ ሂደት በአጭር ጊዜ እንዲገባደድ ድጋፍ እንድታደርግ በጠየቁት መሰረት በዋሽንግተንና በቴሄራን መካከል የሚደረገውን ድርድር ሩሲያ ለማሳለጥ ፈቃደኛ መሆኗን እያሳወቀች ትገኛለች። በዚህም ሆነ በዚያ አዲስ የኒውክሌር ስምምነት ካልተደረሰ ጦርነት አይቀሬ መሆኑን በተደጋጋሚ ለተናገሩት ዶናልድ ትራምፕ የኢራኑ መከላከያ ሚኒስትር አዚዝ ዛዲ መልስ ሰጥተዋል። ድርድሩ ካልተሳካና የአሜሪካ ጠባጫሪነት ከተስተዋለ እኛም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን እናጠቃለን እንጂ እጃችን አጣጥፈን አንቀመጥም ሲሉ ተደምጠዋል። አዚዝ ዛዲ እጃችን ረጅም ነው፣ ያላችሁበት እንደርሳለን፣ ጣፋችን ከተነካ አንላቀቅም ካሉ በኋላ የሁለቱ አገራት ውጥረት ተባብሶ ቀጥሏል ሲል ሮይተርስ የዜና ምንጭ መረጃውን አጋርቷል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በበኩሉ በኒውክሌር ጉዳይ ኢራን እየተባበረችን አይደለም ካለ በኋላ በቴሄራን የአቶሚክ እንቅስቃሴ ዙሪያ እየመከረ ይገኛል። አሁን ዋናው ነገር በዚህ ሳምንት መጨረሻ የሚደረገው ድርድር ካልተሳካና ካልሰመረ ዶናልድ ትራምፕ እንዳሉት ጦር የሚሰቁ ከሆነ የኢራን አጸፋዊ ምላሽ ምን ሊሆን ይችላል? ሁሉንም አብረን የምናየው ይሆናል። በሌሎች ርዕሰ ጉዳይ እስከምንገናኝ ድረስ መልካም ጊዜን ተመኘን። ይህ ወርልድ ኒውስ ነው።